የመኖሪያ ቤቶ የት ይሁንልዎ? ለንግድ ቦታስ የት እንገንባሎት? በመሃል ከተማ ፒያሳ፣ አዋሬ ወይስ ቡልጋሪያ? ግንባታቸውን ለመጠናቀቅ የደረሰን የፈለጉት እርሱም አለን። አያትና ጋርመንት ሳይታችን ላይ ከ6 እስከ 10 ወር የሚረከቡት፣ ሙሉን ከፍለው ደግሞ እስከ 35% ቅናሽ መጠቀም ከፈለጉም ይቻላል። 7 ሳይቶችን በማስረከብ ታማኝነቱን ካስመሰከረው የ2017 የኢትዮጵያ ሪል ስቴት አዋርድ አሸናፊ ከሆነው ቴምር ቤት ወይንም የንግድ ሱቆችን ከፍ አድርገው ሲከፍሉ ከሚያገኙት ቅናሽ በተጨማሪ ከኢትዮጵያ አየር መንገድ ጋር በፈጠርነው አጋርነት በተጨማሪ አገር የሚጎበኙበትን እድል በዚህ አውደ ዓመት ወቅት ያሸንፋሉ። ቀጠሮ ይዘው ለመነጋገርና ሳይቱን ለመጎብኘት በ0901 51 9980 በቀጥታ ስልክ ወይንም በዋትስአፕ ይደውሉ። ቴምር ሪል ስቴት የህልሞ ማረፊያ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ሩሲያ ለድል ቀን የ2 ቀናት የተኩስ አቁም አወጀች። በኪቭ ላይም ጠንካራ ማስጠንቀቂያ መስጠቷ ተሰምቷል። ፕሬዚዳንት ትራምፕ ኢራን የአሜሪካ መርከቦችን ካጠቃች ከምድረ ገጽ ትጠፋለች ሲሉ ዝቷል። አሜሪካ በ7 የኢራን ፈጣን ጀልባዎች ላይ ጥቃት መፈጸሟን ይፋ አድርጋለች። ኢራን በተባበሩት አረብ ኤምሬትስና በሆርሙዝ ሰርጥ ላይ ጥቃት አድርሳለች። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። ሩሲያ ለድል ቀን የ2 ቀናት የተኩስ አቁም አወጀች። በኪቭ ላይም ጠንካራ ማስጠንቀቂያ ሰጥታለች። ሩሲያ ናዚ ጀርመንን ያሸነፈችበትን 81ኛውን የድል በዓል ምክንያት በማድረግ ለ2 ቀናት የሚቆይ የአንድ ወገን ተኩስ አቁም አውጃለች። ሞስኮ ይህንን ውሳኔ ያስታወቀችው በበዓሉ አከባበር ላይ ሊሰነዘር የሚችልን ጥቃት ለመከላከል በሚል ቢሆንም በዩክሬን ላይ ግን እጅግ አስፈሪ ማስጠንቀቂያ አክላለች። እንደ ክሬምሊን መግለጫ ከሆነ የተኩስ አቁሙ ከግንቦት 9 እስከ 8 ድረስ ለ2 ቀናት የሚቆይ ይሆናል። ውሳኔው የድል በዓል ያለምንም የጸጥታ ስጋት በሰላም እንዲከበር ለማስቻል ያለመ መሆኑን የሩሲያ መከላከያ ሚኒስቴር አስታውቋል። ይህ የተኩስ አቁም አዋጅ የወጣው በዩክሬን በኩል ሊሰነዘር ይችላል ከተባለ ጥቃት ጋር ተያይዞ እንደሆነም ተነግሯል። ፕሬዚዳንት ቮሎዲሚር ዜሌንስኪ በአርሜኒያ በተደረገው የአውሮፓ የፖለቲካ ማህበረሰብ ጉባኤ ላይ ሩሲያን በዚሁ የድል ቀን ኢላማ እንደሚያደርጉ መዛታቸው ስጋቱን አባብሶታል። በተለይም በሞስኮ ቀይ አደባባይ በሚደረገው ወታደራዊ ትርኢት ላይ የድሮን ጥቃት ሊሰነዘር ይችላል የሚል ከፍተኛ ስጋት ተፈጥሯል። ሞስኮ ለዚህ በሰጠችው ምላሽ በበዓሉ ላይ የሚደረግ ማንኛውም የትንኮሳ ሙከራ የማያዳግም አጸፋ ያስከትላል። ጥቃት ከተሰነዘረ የሩሲያ ሚሳኤሎች የዩክሬኗን ዋና ከተማ ኪቭን እስከ ማውደም የሚደርስ እርምጃ እንደሚወስዱ አረጋግጣለች። ፕሬዚዳንት ቭላዲሚር ፑቲን ባለፉት 4 ዓመታት መሰል ብሔራዊ የድል በዓላት ሲመጡ ለተወሰኑ ቀናት የሚቆይ የተኩስ አቁም አዋጅ የማወጅ ልምድ እንዳላቸው ይታወሳል። ይሁን እንጂ የዘንድሮው አዋጅ በሁለቱ ሀገራት መካከል ያለው ውጥረት በተካረረበት ወቅት መሆኑ ልዩ ያደርገዋልም ተብሏል። ፕሬዚዳንት ትራምፕ ኢራን የአሜሪካ መርከቦችን ካጠቃች ከምድረ ገጽ ትጠፋለች ሲሉ ዝተዋል። ኢራን እንደዛተችው በአሜሪካ መርከቦች ላይ ጥቃት ከፈጸመች ከምድረ ገጽ ትጠፋለች ሲሉ ፕሬዚዳንት ዶናልድ ትራምፕ አስጠንቅቋል። ትራምፕ ከፎክስ ኒውስ ቴሌቪዥን ጋር ትላንት ሰኞ ባደረጉት ቃለ ምልልስ አሜሪካ ፕሮጀክት ፍሪደም በሚል በሆርሙዝ ወሽመጥ የሚተላለፉ መርከቦችን ለመጠበቅ በምትወስደው እርምጃ ወቅት በመርከቦቿ ላይ ጥቃት ከተፈጸመ ኢራን ከምድረ ገጽ ትጠፋለች ብለዋል። ፕሬዝዳንቱ ጨምረውም በድርድሩ ሂደት ኢራን የበለጠ ልፍስፍስ እየሆነች እንደሆነና የአገራቸው ሰራዊትም ከኢራን የተሻለ ወታደራዊ አቅም እንዳለው ተናግሯል። ይህ የትራምፕ ቃለ ምልልስ የተሰማው የአሜሪካ ኃይሎች የሆርሙዝ ወሽመጥን ለማስከፈት እየወሰዱት ባለው እርምጃ 7 የኢራን ትንንሽ ጀልባዎችን መምታታቸውን በማህበራዊ ሚዲያ ገጻቸው ካስታወቁ በኋላ ነው። በተጨማሪም አሜሪካ የኢራንን ድሮኖችና ሚሳኤሎችን መታመጣሏን ይፋ አድርጋለች። ፕሬዚዳንት ትራምፕ በጦርነቱ ምክንያት በሆርሙዝ ወሽመጥ መተላለፍ ላልቻሉት የንግድ መርከቦቻቸው መንገድ እንዲያስከፍቱ በዓለም ዙሪያ ካሉ ሀገራት ቀረቡልኝ ባሉት ጥያቄ መሰረት ፕሮጀክት ፍሪደም የተባለ ዘመቻ ከትላንት ሰኞ ጀምረው እያካሄዱ ነው። በዚህም የአሜሪካ ኃይሎች የመርከበኞቹን ደህንነት ለመጠበቅ ሆርሙዝ ላይ በመሰማራት ጥቃት እንዳይደርስባቸው ጥበቃ እንደሚያደርጉ ተነግሯል። ነገር ግን ኢራን ይህንን የአሜሪካ እርምጃ በመቃወም የአሜሪካ ባህር ኃይል መርከቦችን እንደምትመታ እየዛተች ነው።
አሜሪካ በ7 የኢራን ፈጣን ጀልባዎች ላይ ጥቃት መፈጸሟን አስታወቀች። አሜሪካ በሆርሙዝ ወሽመጥ ላይ የነበሩ 7 የኢራን ፈጣን ጀልባዎች ላይ ጥቃት መፈጸሟን ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ወሳኙ የባህር መተላለፊያ በኢራን በመዘጋቱ መውጫ አጥተው የቆዩ መርከቦችን እንደሚያስወጡ የተናገሩት ትራምፕ 7 ትንንሽ ጀልባዎችም ወይም እነሱ ፈጣን ጀልባ የሚሏቸውን መተናል ብለዋል። የቀሯቸው እነሱ ብቻ ነበሩ በማለትም አክለዋል። የአሜሪካ ጦር እንደገለጸው ጀልባዎቹ ላይ ጥቃት የተፈጸመው ሄሊኮፕተሮችን በመጠቀም ነው። የአሜሪካ ጦር ማዕከላዊ እዝ ሴንቲኮም ባወጣው መግለጫ ዛሬ የንግድ መርከቦች ላይ አደጋ የጣሉትን የኢራንን አነስተኛ ጀልባዎች ለማስወገድ ሲሃውክና የአሜሪካ ጦር ኤኤች-64 አፓች ሄሊኮፕተሮች ጥቅም ላይ ውለዋል ብለዋል። ፕሬዚዳንቱ ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት ኢራን የደቡብ ኮሪያ መርከብን ጨምሮ ከግጭቱ ጋር ግንኙነት በሌላቸው ሀገራት ላይ ተኩሳለች ሲሉ ከሰዋል። የደቡብ ኮሪያ መንግስት ትላንት እንዳስታወቀው ኤችኤኤም ናሞ የተሰኘ የአገሪቱ የጭነት መርከብ በሆርሙዝ ወሽመጥ ላይ ጉዳት ደርሶበታል። የተባበሩት አረብ ኤምሬቶች አቅራቢያ ቆሞ የነበረው ይህ መርከብ 24 ሰራተኞችን ይዞ እንደነበር የአገሪቱ መንግስት ገልጿል። በሰዎች ላይ ደረሰ ጉዳት ስለመኖሩ እስካሁን አልተሰማም። ይህንን ጉዳይ የጠቀሱት ፕሬዚዳንት ትራምፕ ምናልባት ደቡብ ኮሪያ የምትመጣበትና ተልእኮውን የምትቀላቀልበት ጊዜ አሁን ነው ብለዋል። የኢራን መገናኛ ብዙሃን ግን ትራምፕ ተፈጽሟል ያሉትን የጀልባዎች ጥቃት አስተባብለዋል። አንድ ወታደራዊ ምንጭን የጠቀሰው የኢራኑ ታስኒም የዜና ወኪል እንደዘገበው ከሆነም ጥቃት የደረሰባቸው 2 የጭነት መርከቦች ናቸው። በእነዚህም 5 ንጹሃን ተገድለዋል ብሏል። ጥቃት ተፈጽሟል ከመባሉ አስቀድሞ የአሜሪካ ባህር ኃይል አውዳሚ መርከብና 2 የአሜሪካን ባንዲራ የሚያውለበልቡ የንግድ መርከቦች በወሽመጡ ማለፋቸውን ዋሽንግተን አስታውቃ ነበር። ይህንን ገለጻ ሙሉ በሙሉ ሐሰተኛ ስትል የጠራችው ኢራን በበኩሏም የአሜሪካ የጦር መርከብ ላይ የማስጠንቀቂያ ተኩስ መተኮሷን ገልጻለች። የአሜሪካ ጦር ይህንን አስተባብሏል። ይሁን እንጂ ትላንት ሰኞ ዕለት መርስክ የተሰኘው የመርከብ ኩባንያ እንደገለጸው የአሜሪካ ሰንደቅ ዓላማ ያነገቡና ጦርነቱ ከተጀመረበት የካቲት አንስቶ በባህረ ሰላጤው ቆመው የነበሩ መርከቦቹ በወሽመጡ ማለፋቸውን አስታውቋል። ኩባንያው በአሜሪካ ወታደራዊ ጥበቃ ስር ሆኖ መርከብ የማስወጣት እድል እንደቀረበለት ገልጿል። ይህንን ተከትሎም መርከቡ በአሜሪካ ጦር ታጅቦ ከፋርስ ባህረ ሰላጤ ወጥቷል ብሏል። ኢራን በተባበሩት አረብ ኤምሬትስና በሆርሙዝ ጥቃት ፈጸመች። ኢራን በተባበሩት አረብ ኤምሬትስ ፋጅሪህ የነዳጅ ማከማቻና የኢንዱስትሪ ማዕከል ላይ የድሮን ጥቃት መፈጸሟ የተሰማ ሲሆን በተጓዳኝም በሆርሙዝ ባህረ ሰላጤ ሌላ የንግድ መርከብ ላይ ጥቃት ማድረሷ ተሰምቷል። ጥቃቶቹን ተከትሎ በተባበሩት አረብ ኤምሬትስ በተነሳው ከፍተኛ እሳትና በባህር ትራንስፖርት ላይ በተቃጣው ጥቃት በክልሉ ያለው ውጥረት ተባብሷል። በተለይም በፕሬዚዳንት ትራምፕ አስተዳደር በኩል የንግድ መስመሮችን ክፍት ለማድረግ የተጀመረው ፕሮጀክት ፍሪደም ዘመቻ ጥቃቱን መከላከል አለመቻሉ በአሜሪካ የውጭ ፖሊሲና በአስተዳደሩ ጥንካሬ ላይ ትችቶችን እያስነሳ ይገኛል። በተባበሩት አረብ ኤምሬትስ በኩል የሚገኙ ከፍተኛ ባለስልጣናት ለሲኤንኤን እንደተናገሩት አሜሪካና እስራኤል በሚቀጥሉት 24 ሰዓታት ውስጥ በኢራን ላይ የአጸፋ እርምጃ ይወስዳሉ ተብሎ ይጠበቃል። አሜሪካ የተኩስ አቁም ስምምነቱን ጥሳለች ሲሉ የኢራን ከፍተኛ ተደራዳሪ ገለጹ። የኢራን ፓርላማ አፈ ጉባኤ አሜሪካ በሆርሙዝ የባህር ወሽመጥ ላይ ያለውን የመርከብ እንቅስቃሴና የኢነርጂ ደህንነት አደጋ ላይ ጥላለች ሲሉ ገልጸዋል። ባለፈው ወር ከአሜሪካ ጋር በተደረገው ንግግር ወቅት ከፍተኛ ተደራዳሪ የነበሩት አፈ ጉባኤ መሐመድ ባጌር ጋሊባፍ ዛሬ ጠዋት በኤክስ ገጻቸው ላይ ባሰፈሩት ጽሑፍ አሜሪካን የተኩስ አቁም ስምምነቱን በመጣስና በባህር ወሽመጡ ላይ እገዳ በመጣል ከሰዋል። ይህንን ያሉት ዶናልድ ትራምፕን የነጻነት ፕሮጀክት ሰኞ ዕለት መጀመሩን ከገለጹ በኋላ ነው። አሁን ያለው ሁኔታ አይቀጥልም ያሉ ሲሆን ኢራን እስካሁን አልጀመረችም በማለት አፈ ጉባኤው ጽሑፋቸውን ደምድመዋል። የመኖሪያ ቤቶ የት ይሁንልዎ? ለንግድ ቦታስ የት እንገንባሎት? በመሃል ከተማ ፒያሳ፣ አዋሬ ወይስ ቡልጋሪያ? ግንባታቸውን ለመጠናቀቅ የደረሰን የፈለጉት እርሱም አለን። አያትና ጋርመንት ሳይታችን ላይ ከ6 እስከ 10 ወር የሚረከቡት ሙሉን ከፍለው ደግሞ እስከ 35% ቅናሽ መጠቀም ከፈለጉም ይቻላል። 7 ሳይቶችን በማስረከብ ታማኝነቱን ካስመሰከረው የ2017 የኢትዮጵያ ሪል ስቴት አዋርድ አሸናፊ ከሆነው ቴምር ቤት ወይንም የንግድ ሱቆችን ከፍ አድርገው ሲከፍሉ
ከሚያገኙት ቅናሽ በተጨማሪ ከኢትዮጵያ አየር መንገድ ጋር በፈጠርነው አጋርነት በተጨማሪ አገር የሚጎበኙበትን እድል በዚህ አውደ ዓመት ወቅት ያሸንፋሉ። ቀጠሮ ይዘው ለመነጋገርና ሳይቱን ለመጎብኘት በ0901 51 9980 በቀጥታ ስልክ ወይንም በዋትስአፕ ይደውሉ። ቴምር ሪል ስቴት የህልሞ ማረፊያ